በተለያዩ አካባቢዎች የቤቶች ፈረሳ በአዲስ መልኩ መቀጠሉን የደረሰ መረጃ ያመለክታል። ከአዲስ አበባ በተጨማሪ በሌሎች ከተሞች የቤቶች ፈረሳ እንደሚቀጥል የተገለጸ ሲሆን ነዋሪዎች ከንብረታቸው በኃይል እንደሚነሱና በወቅቱም ካሳ እንደማይከፈላቸው ነው የተገለጸው። ሰዎች ከንብረታቸው ላይ ለልማት በኃይል እንደሚነሱ በወቅቱ ካሳ እንደማይከፈላቸውና ከንብረታቸው ላይ ሲነሱ ስለ ልማቱ አስቀድሞ ውይይት ከባለመብቶች ጋር እንደማይካሄድ የሕዝብ እንባ ጠባቂ ተቋም ነው ያስታወቀው። ለፓርላማ የቀረበው የተቋሙ የ11 ወራት ሪፖርት ሰነድ አንዳንድ የጤና ተቋማት የጤና መድን ተጠቃሚዎችን መድኃኒት የለም እንደሚሏቸው ነገር ግን እዛው ለሚከፍሉ ታካሚዎች መድኃኒቶችን እንደሚሸጡም አረጋግጫለሁ ብለዋል። በ14 ገጽ ተዘጋጅቶ በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የቀረበው ይህ የስራ ክንውን ሪፖርት እንባ ጠባቂ ተቋም ባለፉት 11 ወራት 1715 አቤቱታዎችን ከ44900 በላይ ሰዎች ላይ መቀበሉን አስረድተዋል። ተቋሙ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትና ለንብረት ካሳ የሚከፈልበትን ሁኔታ አስመልክቶ ተግባራዊ እየተደረጉ የሚገኙ የህግ ማዕቀፎች እንዲሁም አሰራሮች ላይ ስልታዊ ያለውን ምርመራ ማካሄዱን ጠቅሷል። በዚህም ተነሺዎች ከመነሳታቸው በፊት ቢያንስ ከአንድ ዓመት በፊት ስለ ልማቱ አይነት ጠቀሜታና አጠቃላይ ሂደት እንዲያውቁ አለመደረጉ ሪፖርቱ ጠቁመዋል። እንዲለቁ በተወሰነው ቦታ ከሚገኝ ተነሺዎች ካሳ የሚከፈልባቸውን ንብረቶች የልኬት መጠን መረጃ አለመሰብሰቡና ሊከፈላቸው የሚገባው ካሳ እንዳልተወሰነም እንባ ጠባቂ በሪፖርቱ አስታውቀዋል። በተጨማሪም ካሳ እንዲከፈላቸው ከተወሰነ በኋላም ሳይከፈላቸው ዓመታት ሊፈጅ እንደሚችል ማወቁን ጠቅሷል። ባለመብቶቹ በኃይል ከተነሱ በኋላ መብታቸውን ለማስከበር በተለያዩ ተቋማት አቤቱታ ለማቅረብ መገደዳቸውን ነው የእንባ ጠባቂ ሪፖርት ያሳየው። የህዝብ እንባ ጠባቂ ተቋም ሰዎች ከንብረታቸው ላይ ለልማት በኃይል እንደሚነሱ በወቅቱ ካሳ እንደማይከፈላቸውና ከንብረታቸው ላይ ሲነሱም ስለ ልማቱ አስቀድሞ ውይይት ከባለመብቶች ጋር እንደማይካሄድ ባስረዳበት ሪፖርቱ የተጠቀሱት ድርጊቶች የተፈጸሙበትን ቦታም ሆነ ጊዜውን አልጠቀሰም። ድርጊቱ ግን ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋሙበትን ሁኔታ ለመወሰን የወጣ አዋጅን በግልጽ የሚቃረን እንደሆነ ተቋሙ አስረድተዋል። ከመድኃኒት አቅርቦት ጋር በተያያዘ ደግሞ በተሰራ የቁጥጥር ስራ በአንዳንድ የጤና ተቋማት ክፍያ ለሚፈጽሙ ታካሚዎች መድኃኒት ሲቀርብ ለጤና መድን ተጠቃሚዎች መድኃኒት እንደሌለ ይነገራቸዋል ብለዋል። በዚህም ምክንያት ተገልጋዮች ለተጨማሪ ወጪና እንግልት እየተዳረጉና ለአስተዳደራዊ በደል እየተጋለጡ እንደሆነ ሪፖርቱ ዘርዝረዋል። በጤና ተቋማት የቅሬታ አቀራረብ ስርዓት እንዳለ የጠቀሰው የተቋሙ ሪፖርት ነገር ግን ግልጽ የሆነ አሰራር ሂደት ባለመዘርጋቱ ቅሬታቸውን በቀላሉ ማቅረብ አልቻሉም ብለዋል። የማህበረሰብ አቀፍ ጤና መድን አባላትና ቤተሰቦቻቸው የማህበረሰብ አቀፍ ጤና መድን ተቋሙ በሚያቀርባቸው የጥቅም ማዕቀፎች ውል ከተያዘባቸው ጤና ተቋማት ያለ ክፍያ የማግኘት መብት እንዳላቸው የህዝብ እንባ ጠባቂ ተቋም አስረድተዋል። ይሁንና መድኃኒት በአይነትና በመጠን እየቀረበ ባለመሆኑ የማህበረሰብ ጤና መድን ተጠቃሚው ህብረተሰብም ሆነ በግል የሚታከመው ማህበረሰብ ተገቢውን አገልግሎት እያገኘ ባለመሆኑ ለከፋ ወጪና እንግልት እየተዳረገ ስለሆነ የተለዩ ክፍተቶች በቀጣይ እንዲታረሙ በምክረ ሐሳቡ ሰጥቷል። በደቡብና ማዕከላዊ ኢትዮጵያ ክልሎች አንዳንድ ወረዳዎችና ከተማ አስተዳደሮች ለተለያዩ የልማት ስራዎችና ለማህበራዊ አገልግሎቶች በሚል ከሰራተኞች ያለፈቃዳቸው ደሞዝ እንደሚቆረጥባቸው እንባ ጠባቂ ተቋም አረጋግጫለሁ ብሏል። ድርጊቱ ከህግ አግባብ ውጭ ነውና ያለ ሰራተኞች ፈቃድ ደሞዛቸውን መቁረጥ ተገቢ እንዳልሆነም አሳስበዋል። በደቡብ ኢትዮጵያ ክልል አንዳንድ ወረዳዎች ደግሞ ከህግ ውጭ በአንድ የስራ መደብ መታወቂያ ቁጥር ላይ ከአንድ በላይ ቅጥር መፈጸሙን አሳውቀዋል። በሌላ በኩል ደግሞ አስደንጋጭ የሚባል የመሬት ነጠቃ እየተካሄደ መሆኑን ሰምተናል። በአዲስ አበባ ከተማ ውስጥ እየተካሄደ በሚገኘው የመሬት ነጠቃ የተጠናከረ ሲሆን ባለፉት 6 ወራት ብቻ 14 ሄክታር መሬት ከግለሰቦች ላይ እንዲነጠቅ መደረጉን አውቀናል። በአዲስ አበባ ከተማ ውስጥ ትልቅ መጠን ያለው የመሬት ማስመለስ በመከናወን ላይ እንደሚገኝም ነው የተገለጸው። ባለፉት ጥቂት ወራት ውስጥ ከ14 ሄክታር በላይ መሬት ለግንባታ ስራ ብለው ወስደው ቆፍረው ከተቡ ግለሰቦች ላይ እንዲነጠቅ በማድረግ መልሶ እንዲለማም ተደርገዋል። ይህንን እርምጃ በመውሰድ ላይ የሚገኘው የአዲስ አበባ የአካባቢ ጥበቃ ባለስልጣን መሆኑን ያገኘነው መረጃ ያሳያል። በመዲናዋ ለህንፃዎች ግንባታ በሚል ጉድጓዶችን ቆፍረው የሚተዉ አካላት በሚገባው ልክ ኃላፊነታቸውን እየተወጡ አይደለምም ተብሏል። በዚህ ምክንያት ጉድጓዶቹ ለህይወት መቀጠፍ ምክንያት መሆናቸው በተደጋጋሚ ጊዜ ታይተዋል። በተለይም የክረምት ወራት በሚመጣበት ጊዜ የሞት መጠኑ እንደሚጨምር የአዲስ አበባ እሳትና አደጋ ስጋት አመራር ኮሚሽን ከዚህ በፊት ከመግለጹም በላይ በተደጋጋሚ ጊዜ ማስጠንቀቂያ ሲያወጣ ቆይተዋል። በባለስልጣኑ የስርዓተ ምህዳርና የብዝሃ ህይወት ተወካይ አቶ ቴዎድሮስ ይታገሱ እንዳሉት ከሆነ ለግንባታ ብለው ጉድጓድ ቆፍረው የተዉ ግለሰቦች ላይ እርምጃ በመወሰድ ላይ ይገኛል። ቦታዎቹን በማስመለስ ባለፉት ጥቂት ወራት 11 ሄክታር መሬት ለማልማት ታቅዶ 14.3 ሄክታር መሬት መልሶ ማልማትም ተችሏል። እንደ አቶ ቴዎድሮስ ከሆነ አካባቢውን መልሶ ለማልማት
ለማልማት አንዳንድ ባለሀብቶችና ድርጅቶች ፈቃደኛ ቢሆኑም የሚቆፈርባቸው አካባቢዎች ላይ የሚገኙ ሰዎች የሚከለከሉበት ሁኔታም መስተዋሉ ተጠቅሷል። እንዲህ አይነት ሁኔታዎች ሲያጋጥሙ ባለስልጣን መስሪያ ቤቱ ጊዜያዊ አጥር እንዲያጥሩ ትዕዛዝ በማስተላለፍ ላይ እንደሚገኝ ሰምተናል። አንዳንድ ተቋማትና ባለሀብቶች ደግሞ የራሳቸውን ጥቅም ብቻ በመፈለግ ጉድጓዶችን ክፍት የሚተውበት ሁኔታ ተደጋግሞ እያጋጠመ ነው ብለዋል አቶ ቴዎድሮስ። ባለስልጣናት ግን ይህንን አካሄድ በቸልታ እየተመለከቱት አለመሆናቸውን ደጋግመው በማሳየት ላይ ሲሆኑ በእነዚህ አካላት ላይም ከማስጠንቀቂያ እስከ ገንዘብ ቅጣት የሚደርስ እርምጃ እየተወሰደ ይገኛል። እርምጃው ወደፊትም የሚቀጥል ሲሆን በበጀት ዓመቱ ቀሪ ቀናትም የተለያየ መጠን ያለው መሬት መልሶ ለማልማት እቅድ ተይዞ እየተሰራ መሆኑ ተነግሯል። በሌላ በኩል ደግሞ